ሙጠዋ ነው ባሏ ልብ አንጠልጣይ የፍቅር ታሪክ ክፍል 5 ደራሲ ሱለይማ አደም ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። አባባ ሰውነት ይህ የሚገባቸው ሰው ናቸው። አባባ ሰውነትን ትወዷቸዋላችሁ። ሩጣ ወደ እሳቸው ስትሄድ መጽአት ልጅ ሆኖ ሲቧች ያየችው ይመስል ቅጽበቱ ረዘመባት። ከሳሎኑ መደብ እስከ ሳሎኑ መውጫ መግቢያ በር በሱዳን በረሃ በቀይ ባህር ጀርባ ጣሊያንን ድንበር ሊሻገር እንዳኮበኮበ የኛ ሰው ሆነች። ዘላለሙን አልፋ አባባ ሰውነት ላይ ደረሰችባቸው። እሳቸው ከእናትና አባቷ እኩል በጺማቸው እየኮሰኮሱ ነው ያሳደጓት። እጆቿ ሊሞሉት በሚችሉት ልክ ሞላቻቸው። ደግሞ ሳቃቸው፣ ፈገግታቸው፣ ንግግራቸው ወገቧን እየደባበሱ እሰይ ለደስታሽ ደረስኩ አሉና ወደ ወላጆቿ ቀና ብለው እንኳን ደስ አላችሁ እንኳን ደስ አለን አሉ። የሰው ልጆች ቋንቋ ሊገልጸው የማይችል ተዝገምጋሚ ስሜት ክፍሏን ሞላት። እንኳን ደስ ያለን የሚለው ሲዋረድ ልብ ደቃም። ፈዛ ቀረች። ለጓደኛዋ እየወረደ ያለው ይህ ሁሉ ሰንሰለታም የደስታ ጌጥ እያየች ያሁኗን ሳይሆን የድሮዋን ጓደኛዋን በህሊናዋ ስትስል ተመልሳ ያሁኗን ትመረምራለች። አባ ሰውነት ላይ እንደተለጠፈች ከሳቸው ኋላ የተኮፈሰ የኮራ የተንደላቀቀ መሶበ ወርቅ ተመለከተች። ከመሶበ ወርቁ አጠገብ የአባባ ሰውነት ሚስት ተመለከተች። የእነ ትርሲት እናት በጥበብ ተሸልመው ቆመዋል። አባባ ሰውነትን ለቃ ወደ እነ ትርሲት እናት አለፈች። እሳቸው ሰላም ስትል መሶበ ወርቁ በሁለት ጎረምሶች ተነስቶ ወደ ሳሎን መሃል ገባ። አባቷ ፊት ሲቀርብ ሰውነት ፊት አቅርቡት ይላሉ። ወጣቶቹ አንስተው ወደ አባባ ሰውነት ፊት ሲያቀርቡት በእውነት እዛው መልሱት ይላሉ። አባቷ ፊት ላይ እንደረጋ ክዳኑ ተከፈተ። ክፈቹ ተብላ ከፈተችው። እንደ ልጃገረድ ከንፈር የተፈረካከሰ ድፎ በስፌቱ አንገት ልክ ታንቆ የተያዘ አንበሳ መስሎ ተቀምጧል። የትርሲት እናት ያልተፈረካከሰ ድፎ ደፍተው አያውቁም። በልመረቅ ሰውነት እኔ ቆርሰዋለሁ አሉ አባቷ። አባባ ሰውነት ሊመርቁ በመሆናቸው ወደ እሳቸው ተጠግታ እጆቿን አዘረጋች። አባባ ሰውነት ግን በይ ልጄ አባትሽ ይጀምር አሉ። ምን ይላል? እኛማ ደረስን እኮ አሉ አባቷ። አይ ያደረስናትማ አብረን ነው አሉ። አብረን ያሳደግናት ለማለት እና ብቻዬን ላሳድግልህ ኖሯል አደረስን የምንለው ምርቃውን ነው አሉ አባቷ እያብራሩ። በልድ ገማት አሉ አባባ ሰውነት። አባቷ ያንተ ካልቀደም አይሆንም አልኩ በማለትም ቢያሉ ድፎው ውስጥ ቢላዋ የለውም። ቢላዋ በእኛ ምድር ቦታ ኖሮት አያውቅም። በእኛ መሃል ጠብ ስም ተሰጥቶት አያውቅም። በእኛ መሃል መውደድ ነፍሶች አጥፍቷል። ፍቅር ህዝቦችን ገሏል። ስንገዳደል ኖረን እዚህ ደርሰናል። በፍቅር ብቻ አባባ ሰውነት በይነየኔ ሐረግ ብለው ወደ እሳቸው እንድትጠጋ ጠሯት። ሐረጓ ብለው ነው የሚጠሯት። በሚመቻቸው ተጠጋች። የእናት አባትሽ አምላክ ትዳርሽ የሰመረ ዘመንሽ የጣፈጠ ሰላምና የሰከነ የምታድግበት የምትወልጅበት የምትስሚበት የምታበይ የምትደግሽበት ይሁን ሲሉ ወላጆቿ ተነስተው ቆሙ። ሲዋር ከምድር ያልሆነ ነገር እየተካሄደ መሆኑን ተገንዝባ በአግራሞት ልቧ ተሰልቧል። አባባ ሰውነት የሚመርቁትን አመራረቅ ሲዋር ሰምተው አታውቅም። ሁሉም በአንድነት አሜን ሲል ዜማ ነበረው። ዜማው ባይቋረጥ ቢቀጥል ያሰኛል። አንቺ እነዚህ ሰዎች ምንድን ናቸው አለች ሲዋር እና አባባ ሰውነትን ማለቷ ነበር። አባባ ሰውነት አለቻት። አዋ ልዩ አይደሉ እንዴ? ፍቅራቸው ልብ ይጫናል። ወላሂ እንደዚህ አይነት ሰው አይቻላቅም ጓደኛዬ አለቻት። አባባ ሰውነትማ ጉንፋን ከረሚላ ከሱቃቸው እንደ ልብ እየሰጡ ያሳደጉኝ፣ ሳጠፋ እየቆነጠጡኝ፣ ትክክል ስሰራ ደግሞ እየኮለኮሉ በጺማቸው እያሳቁኝ ያሳደጉኝ ናቸው። አያሰው ነው ምላቸው። ሙሉ ሰው ታቀልሽ እንደዛ ናቸው አለቻት። ይገርማል በማለት ሲዋር አይኖቿ ብዙ ቦታ ተጓዙ። በጉዞዋ ውስጥ ሆና ያሉበት ክፍል ተንኳኳ።
ሲከፈት ሰሚር ነው። ምን ትሰራለህ? አንተ ሴቶች ክፍል አይደል እንደ ያለ ነው አለችው ሲዋር። እንዴ አረጋጊው፣ ለአብዱል ጀሊል የሚሄድለት ነገር ካለ ልጠይቃችሁ ነው። ልሄድ ነው አለ ሰበብ ፈልገው እንደመጣ የሚያሳብቅ ነገሩን እያቁለጨለጨ። አይኖቹ እየወጣ ዞሮ በሩን እስኪያልፍ ያለችው እድል እንዳታጥር ወደኋላ እየሄደ ወጣ። ምንም እኮ አሰራ በልበልሽ ሂድ ብለን ሸኘ ነው። ሰሚር ሲወጣ እህቱና ሲዋር ተያዩ። እናንተ ሁለታችሁ ግን ወላሂ የሆነ ነገር አላችሁ አለች ሀቅ አውጥተው ከሚናገሩት ደፋር አይኖቿ ተጨማሪ። ዝም በይ እባክሽ አለች ሲዋር እንደማፈር እንደ መሽኮርመም እያረጋት። ይህን ተከትላ አውቄዋለሁ እያለች ሁለቱ ብቻ ያሉበትን ክፍል አደመቀችው። ሰሚር እረ ቫዝሊን ካላችሁ አለና ወጥቶ የሄደው ልጅ ተመልሶ መጣ። ሁለቱ ጓደኛሞች አሁንም ሳቃቸውን መደበቅ አልቻሉ። አንተ ደረቅ እንዴ ባሌ ብቻውን አንድ ነገር ይሁንና ጉድህ ነው እሺ አለችው እህቱ። ቫዝሊን አለሽ አላት። አንቺ እውነትም ደረቅ ነገር ነው በሉጣ እሺ ወንድ ልጅ ቫዝሊኑን ይሰራለታል አለችና ሲዋር ፍርስ ብላ ሳቀች። ሰሚር ለሁለተኛ ጊዜ ወደ ኋላ እየተራመደ ወጥቶ ሄደ። ቅድሚያ ለሰው ልጅ የሚል ልብን ሰነቁ። ሰዎች አሸናፊ ናቸው። የሚያሸንፉት ልብን ነው። ልቡ የተሸነፈ ደግሞ እንደፈለገ ቢያደርጉት ደስታው ነው። አብዛኛው ሰው ልብ ማሸነፍ አልቻለበትም። ሊያሸንፈው ያልቻለውን ልብ ግብ ግብ ገጥሞ የነበረውን ልስላሴ እያሻከረው ሲሄድ ጉብዝናው ይታየዋል። ድል አድራጊነቱ ለራሱ ይነገራል። በእውኑ ማሸነፍ ከተባለ ልቦችን ነው። ሲዋርን እና አባባ ሰውነት አስደንቀዋት አመሹ። ሰዎች የከለከሉትን ድንበር ጥሰው የሚያልፉ ሰዎች ስታይ ሰውነቷን የሚወራት አንድ ስሜት አለ። በሚቀጥለው ቀን አባባ ሰውነት ድንኳን ይዘው መጡ። የሙሽሪት አባት ምንድነው ሰውነት በማለት ከቤት ሲወጡና ልጄን ያለዳስ ስትድራት ቆሜ ነው ሞቼ አሉ አባቷን እንደ ስካር ቃጣቸው። ወደ ቤት ተመልሰው ገቡና ወጡ። ደሞ መልሰው ገቡ። የሌላውን ጉዳይ የኔ ብለው የሚጨነቁ ቅኑ የሰፈረባት ምድር ላይ ስትሆን የሚጎዳ አንድና አንድ ነገር ፍቅራቸው ነው። ሲዋርና ሙሽሪት ድንገት ብቅ ቢሉ ግቢውን የሞላ ድንኳን ተደኩኑ። አባባ ሰውነት ከወዲህ ወዲያ ይላሉ። ማዶ ለማዶ ጥግ የተዘጋጁ የምግብ ቡፌዎች እየተሰራ መጥቶ ላያቸው ለሚቀመጠው ነገር ሁሉ ቀና ብለው ጨምሮ የሚሉ ይመስላሉ። ሰሚርና አብዱል ጀሊል የለበሱት ሱፍ ላያቸው ላይ እንደተሰፋ ሁሉ ቂቅ ብለው አምሮባቸዋል። አብዱል ጀሊል ሲመረቅ እንኳ ሱፍ መልበስ ይቅርና የካናቲራ መግዣ አልነበረውምና ከሱ ይልቅ ጓደኛው፣ ወዳጁ፣ ባለቤቱ፣ የልጁ እናትና የዛሬዋ ሙሽራ በዕለቱ ተከፍታ ነበር የዋለችው። ዛሬ ደግሞ እንደዚህ የሚያምር ሱፍ ሰሚር ከጓደኞቹ ጋር አጅቦት አብዱል ጀሊል የልቡን ሳንቃ የሞላው የሐዘን አለብላቢት እየነገሰው የልቡን ግድግዳ ደስታ እየዳሰሰው የትንፋሹን ቅንት ተስፋ አስተጓጎለው። የእርምጃውን ምጣኔ ሐሴት እያፋለሰው የንግግሩን ዜማ ብቸኝነት እንደ አዲስ ተቀስቅሶ እየዘባረቀው የቃላቱን ምርጫ ብሶት እየተፈተነ ከእንደ ሰሚር ጋር ከሆቴል ወደ ሙሽራዋ ቤት ሄደ። እንደደረሱ የሰሚር አይኖችን ፈተና ገጠማቸው። አብዱል ጀሊል የተጫጫነው ነዛሪ ስሜት ፊቱ ላይ ተስሎ ሙሽራዋ ቤት ደረሰ። ይህን ሰሚር አያይም። ይህን ክፉና ልብ በዳይ ስሜት ሰሚር አይመለከትም። ይህን ከኔ በላይ ጽኑ ሰው የለም የሚለውን የአብዱል ጀሊልን ልብ ረግቶ የያዘውን አራጅ ስሜት የያዘ ይዘት ሰሚር አያይም። ይህን እይታ የምትረዳ የልቡን ጩኸት የምታዳምጥ የሲቃውን ትልቅነት የምትለካ አብረውም የምትንሰቀሰቅ አይኖቿ እንዳያለቅሱበት ስሜቱን ዋጥ የሚያደርግላት የልጁ እናት፣ ጓደኛና ብቸኛ የቅርቡ ሰው ሚስቱ ብቻ ናት። ሲዋር የሰሚርን አይኖች እያለፈች ወደ ልቡ እየተጠጋች በመምጣቷ እንኳንስ እንደዚህ ደምቃ ይቅርና 10 ጊዜ ወደ ሴቶች ክፍል የሚያመላልሰው ከዛም ሲወጣ የኋሊት የሚያስኬደው ሁሉ ነገሯ ስቦት ነው።
አብዱል ጀሊልን ያጀቡት ሰርገኞች እየጨፈሩ ሲገቡ አብዱል ጀሊልና ሰሚር በየግል ምህዋራቸው ይሽከረከሩ ነበር። እግርና አይን ተለያይተው እንደሚኖሩና እግር የራሱን ስራ ያለ አይን እገዛ ጠንቅቆ እንደሚያከናውን ያን ጊዜ ታወቀ። አብዱል ጀሊል አልቅስ አልቅስ ብሎታል። ሰሚር ብረር ብረር ብሎታል። አንድ ቦታ አንድ ጊዜ ህይወት ሁለት አይነት ስሜት። ሲዋር ሙሽራው ሲገባ ሙሽራዋ ተሞሽራ ከተቀመጠችበት ክፍል አርፋ መቀመጥ ስላልቻለችና አብዱል ጀሊል እንዴት ለብሶ እንዴት ሆኖ ወደ ሙሽራዋ ወንበር እንደሚሄድ ለማየት ሮጣ ስትወጣ የሰሚር ነፍስ መቅለጥ ጀመረች። ሰሚር ቀልጦ ተነነ። እየተነነ ርቆ ሲጓዝ ሰዎች እንደሚታዘቡት ረስቶ አይኑን እንደተከለ ቀረ። አባቱ አይኑ የሄደበትን አቅጣጫ ሲከተሉ የልጃቸው ጓደኛ ላይ አረፈ። እሷም እሱን የምታየው ትመስል እንጂ አብዱል ጀሊልን እየመረመረች ታየዋለች። ወደነ ሰሚር አቅጣጫ እያየች ስለነበር ሰሚር በበኩሉ የእሱን አለባበስ እያየች እንደሆነ አምኗል። አይኖቿ ውስጥ ወይኔ ብቸኛዊ ጓደኛዬ ባል የሚሉ የሽፋሽፍቶቿ ወሬ ይነበባል። አየችኝ ይላል ሰሚር። በዚህ መሃል ሙሽራው ወደ ወንበሩ ሲያመራ ድንኳኑ እይታዎችን ጋረዳቸው። በተጋረደ ድንኳን ያልተጋረደ የልቦች ወሬ ደምቆ ይሰማል። በአንድ ጊዜ ሁለት ነፍሶች በሰቃሽ ስሜት ተወጥረው ከአካባቢው ኮበለሉ። አብዱል ጀሊል ድንኳኑ ውስጥ እስኪገባ ሲታገለው የቆየውን እንባ ድንኳኑ ውስጥ ሲገባ ጠብቆ አምልጦ ተወረደ። ሲዋር የእሱን መረበሻ አይታ ለሚስቱ ስትነግራት እሷም አይኖቿ ከዷት። ልታስቆማቸው ትዕዛዟን የማይሰሙ ሆኑ። በክፍሏ ያለው አጃቢ ሁሉ ተቆጣ። አንዳንዶቹ ደንብ ነው አሉ። የለቅሶ ደንብ አያውቁም። በልቦች የሚጣደውን የሐዘን እሳት የመነጠልን ፍም አያውቁም። ብቻን የማደግን ህመም አያውቁም። የራስን ሰው የማግኘትን ጉጉት አያውቁም። በደስታ ቀን የሞቱ ወላጆችን የማስታወስ እሾህ አያውቁም። ማንም ሰው የሌለው እንደ ተጠሪ ካልተደገሰበት ባዶ የሆቴል ክፍል ወደ ተደገሰበት ሄዶ የነፍስን ቅኔ የልብን መሻት የምትወደድን አበባ የምትፈቀረን እንጉዳይ የማግኘትን ዝማሬ አያውቁም። ከነፍስ የሆነ የሲቃን ዜማ አያውቁም። የህይወት ተቃርኖ ግፊያ አያውቁም። የሱሉልታን አዳር አያውቁም። የሸሁን ትዝታ አያውቁም። ይህን ሁሉ ለብላቢ ስሜት ግን አንድ ያጓደኛ የልብ ወዳጅ የነፍስ አፍቃሪ የህይወት አጋር ታውቃለች። የለቅሰው ደንብ የለውም። ላያልፍ የሚያልፍ የትዝታ ገመድ ግን በደስታ ቀን ሁሉ የተተበተበ አሻራው አይጠፋም። ማህተሙ በልቦች ውስጥ ለትዝታ አጋድሞ በአይኖች በኩል ቀለም ሲፈስ የሚያዩ ሁሉ ደንብ ነው ይላሉ። ሲዋር አባበለቻት። ስታባብላት በራሷ አይን የሚፈነጥቁትን ዘለላዎች አሁንም እየጠረገች ነው። እንደምንም እንድታቆም አደረገች። አብዱል ጀሊል ግን በታፈነ ዝምታ ውስጥ ታግሎት ፈንቅሎት በአይኖቹ አሸንዳ የወረደው ማዕበል የሚስቱን አባት ጠራቸው። እሳቸው ሲመጡ አብዱል ጀሊል ተነስቶ ቆመ። እንደመጡ አቀፉት። አተቃቀፉ ደግሞ ደስ የሚል ነበር። የብቸኝነት መድኃኒት የሚሆን አስተቃቀፍ አቀፉት። የመነጠል መድኃኒት የሚሆን አቀፉት። አብዱል ጀሊል እየበረደ ሄደ። አብሽር የኔ ልጅ፣ አላህ የቀደረው ነው። እኔ አባትህ፣ እናቷ እናትህ ናት አሉት። ይህ ንግግር በራሱ የእንባውን ስልቻ አሸነቆረው። ደግ ንግግር ያሳምማል። የሚያሳምመው ትክክል ስላልሆነ ሳይሆን ደግ ንግግር ሊሸከም የሚችል ልብ ጥናቱ ስለሚፈተን ነው። አብዱል ጀሊል አማቱ እያባበሉት አለቀሰ። ዳስ ውስጥ ያለው እንግዳ ሁሉ በአማችና በአማት መካከል እየሆነ ያለው ነገር ቆሞ ተመለከተ። ሕይወትን ለምን ብሎ በመጠየቅ መሞገት ይቻላል? የሆነውንስ አሜን ብሎ መቀበል ይቀላል? ወደፊትን ከመራመድ ዛሬን በትናንት ጥያቄ ወጥሮ ይዞ ምን ያህል ሩቅ ይኬዳል? ትላንታቸውን ሁሉ አፉ ያሉ ዛሬዋቸውን ሁሉ ባለበት የተቀበሉ ለነጋቸው ብርሃን የተለኮሱ ናቸው። አብዱል ጀሊል ፊቱን ታጥቦ ቀና ሲል ሰው ሁሉ መመገብ ጀምሯል። ወዲያው ለሱና ለራሱ የሚሆን ሰሚር ይዞ መጣ። ኒካሁ ያን ጊዜ በመደረጉ እንዲህ ያለው ነገር ተቀናንሶ ሰው ሁሉ ቶሎ እየተስተናገደ ነው።
አያ ሰውነት እጅግ በስራ ውክቢያ ውስጥ ሆነ ያስተናግዳሉ። የሰሚራ አባት በወዲህ ዳሱን ሙሉ ይዘው ቆመዋል። እንደ ፎካሪ፣ እንደ ዘማች እንደሆነ ነገር ልባቸውን ኩራት ወጥሯት እዚህና እዛ ጨምር እያሉ ይንጎራደዳሉ። የአካባቢው ሰው ልጃቸው እንደባለገችና እነሱን ትታ በራሷ አንድ የሷ ቢጤ እንዳገባች ሲያወራ በመከረው ዛሬ ያ ሁሉ ወሬ ከንቱ በመቅረቱ ተደስተውና ኮርተዋል። ሰውነት እያሉ አባባ ሰውነትን ሲጣሩ አባባ ሰውነት አልሰሙም። በክርስቲያኑ በኩል የጎደለ እንዳለ ሊጠይቁ ነበር። አባባ ሰውነት አልሰሙም። ከተበላ ከተጠጣ በኋላ ሙሽራዋን ሊያመጣ በሄደበት አባባ ሰውነት አብረውት ገቡ። አባባ ሰውነትን እንዳየቻቸው ተነስታ ቆመች። ተከተሏት። ሁሉም ቆመ። አባባ ሰውነት ወደ ኪሳቸው ገቡና አንድ የታሸገ ነገር ካወጡ በኋላ በፍጥነት ከፈቱት። ሲከፈት የሚያምር የወርቅ ሐብል ተጣጥፎ ከተቀመጠበት ብቅ አለ። ብዙ ብር የሚያወጣ የወርቅ ሐብል። ሰው ሁሉ ፈዞ ሁለቱ የሚሆኑትን ያያል። ነይ እስቲ የኔ ሐረግ አሏት። ተጠጋቻቸው። ሐብሉን ለአብዱል ጀሊል ሰጠውት። ናበል አንተም ልጄ አንገቷን አስጊጠው አሉት። ሐብሉን በአንድ ጣታቸው አንጠልጥለው እያቀበሉት። ይህ እየሆነም ሁሉም ተአምር ተመልካች መስሎ ሲከታተል አባቷን ያስተዋላቸው ሳይኖር ቆመው ይመለከታሉ። አባባ ሰውነት ድንኳን ሲያመጡ ከሆኑት የደስታ ስካር አልፈው ተናወጡ። ከክፍሉ ወጡ። አብዱል ጀሊል የሐብሉን መጋጠሚያ አላቆ ወደ ሚስቱ በመጠጋት በዛ በኤደን ውስጥ ያበበች በፊርደውስ ውስጥ የቦረቀች በምትመስለው የሚስቱ አንገት ላይ ያንን ሐብል በእጁ አስቀመጠ። ሲያስቀምጥ በደስታ ልቡ ከፍና ዝቅ አለ። ይህም ለክብሯ የሆነላት በመሆኑ አይናቸው ተነጋገረ። በዚህ ቀን የከበሮ ድምጽም ዋጋ አጣ። ልቦች ተንዷዱ። በዚህ ቀን የዘፈን ግጥም ቦታ አጣ። ልቦች ገጠሙ። ይህ ሁሉ ሲሆን ሲዋር አጃቢነቷን ሳትዘረጋ ስታካሂድ ሰሚር አጃቢነቱን ዘንግቶ ዘንቦለሉ ወጥቶ በትኩረትና በታደሰ ጥልቅ እይታ ሲዋርን ይመለከታታል። በልቡም ሲዋርን ምን ያማረ ስም ነው! ሲዋ፣ ሲዌ፣ ሰውነት፣ የኔ ሰው እያለ ከራሱ ጋር ያወራል። የማያልፍ የቀኑ ዝፍ የለም። ብቻ ለጊዜው እንዳይሆን ያደርጋል። ሁሉም ሊያልፍ ይመጣል። በሚያልፍ ጊዜ ግድ በድሜው የማያልፍ ትዝታ ያኖረ እንዲሁ ወደፊት የሚመጡ ቀናት ሁሉ የራሳቸውን ሙግት ትተው ባለፈው ሲጣቀሱ ታህሳስ መስከረም ላይሆን መስከረምም ጥቅምት ላይሆን በህይወት ውስጥ ካበበ አበባ የሚቆረጠውን የስኬት ወለላ ማር ሳያጣጥሙ ማለፍ ያስደነግጣል። ይህ ነገር ሊያልፍ ነው ላያልፍ ብለው ሲጠብቁ ድንገት በጸጥታው መሃል ብስራት የተሰማ እንደው እንደ ወባ ታካሚ ያንቀጠቅጣል። አብዱል ጀሊል ከአባባ ሰውነት ሐብሉን ተቀብሎ ለውቤ ከረሚላ ሚስቱ ካደረገላት በኋላ የሚናገረውን ቢያጣ ሀፍረት በተነከሩ አይኖቹ እየተቁለጨለጨ አላህ ይስጥልኝ አላቸው። ማንነታቸውን የማያውቃቸውን አባባ ሰውነትን ይህን ሲላቸው ልቡ ሌላ ስቃይ እዳ ውስጥ ስትሰወር አይኖቹንና ጥርሶቹ ከውስጠኛው ስሜቱ ጋር ታግለው ፈገግ ለማለት ይሞክራሉ። ፈገግታው ሙሉ አይደለም። የጥርሶቹን አዛዥ፣ የልቦናውን አጽናኝ፣ የወኔውን ቀስቃሽ፣ የዛሬውን አቀንቃኝ፣ የነገውን ፎካሪ፣ የሩሁን ታማኝ ይዞ ሲወጣ አሰፍስፎ ወንዱ በመንዙማ አጅቦ ደምቆ ሴቱ በእልልታ ተሰብቆ ተቀበላቸው። በሰው መሃል አልፈው ወደ በር አመሩ። ሲወጡ ወዴት ይዟት እንደሚሄድ ግራ ስለገባው ከራሱ ጋር ኢላሂ አለ። እንኳን ድግስ ቆሎ የለም። ወዲያው ደግሞ ጽናቱ ተፈተነ። ሙሳን ባህር ያሻገረ የት ሄዶ ጨነቃለሁ በማለት ራሱን ገሰጸ። ደግሞ ተጨነቀ። ሰሚር ከቤት እንደወጡ በቅርብ ርቀት ላይ ወደሚገኝ አንድ ግቢ ይመራቸው ጀመር። አብዱል ጀሊል ባህሩን ሊሻገር አለ። ሳይሻገር በፊት ነውጡ ቀላል ስላልነበር የጭንቀት ፍንጥቅ ጣቆት በግንባሩ ላይ ቸፈፋለ። ዳኢሙ መንዝሮ እንዳጀባቸው የአዲሱ ግቢ በር ወለል ብሎ ተከፍቶ ጠብቃቸው። አብዱል ጀሊል እየሆነ ያለው ነገር ግራ ቢገባው ወደ ሚስቱ ጠጋ ብሎ ምንድነው ሀያቲ በማለት አንሾካሾከ።
እሷም እንደሱ እየሆነ ያለው ነገር ስላልገባት አላወኩም ባባዬ አለችው ሰሚርን እየጎተተ። ምንድነው ሰሚር አለው። ሰሚርም እየፈገገ እነግርሃለሁ መጀመሪያ ግቡ በማለት መለሰለት። ወደ ግቢው ገቡ። ከዛ ወደ ውስጥ ሲገቡ ግሩም ሆኖ ያሸበረቀ ሳሎን ተቀበላቸው። ጎረምሶቹ አሁንም ዳኢማውን አላቋረጡም። ባልና ሚስት የተዘጋጀላቸው ወንበር ላይ ሊቀመጡ ሲሉ ሲዋ እኛ እዛ እንሁን አለቻት ሲዋርን። ሲዋር ጓደኛዋን አጅባ ሴቶቹን እየመራች ወደሚቀጥለው ክፍል ገባች። ስትገባ ያያት አንድና ብቸኛው ሰው ሰሚር ነበር። የታችኛውን ከንፈሯን አንድ ጎን ነክሳ ፊቷን ወደ ምድር ቀብራ ቆርጣ አየችው። ሰሚርም በቁም ሞተ። ወንዶቹ በሚቀጥለው ክፍል እንደልባቸው ሲሆኑ ሴቶቹ በአንድ ሰፊ ክፍል ውስጥ ሆነው የራሳቸውን ዓለም ፈጠሩ። በዚህ መሃል ሰሚር ወደ አብዱል ጀሊል በመጠጋት አብዱዬ ይሄን ቤት ባለፈው አይተናችሁ ስንመለስ ነው የገዛ ነው። ቆሜ ነው ያሰራሁት። እንግዲህ ለታናሽና ለአንተ የሚሆን ስጦታ ሳፈላልግ ለምን ይህ አይሆንም ብዬ ከራሴ ጋር መከርኩና አባቴን ሳናግረው ከመደሰቱ ብዛት ስወጣና ስገባ ሲመርቀኝ ከረመ አለው። አብዱል ጀሊል ባህሩን ሊሻገር እጁን ያቀበለውን የሚስቱን ወንድም ስራ እያየ ፊቱ ዳግም ፈካ። ሚስቱ ይህን ስትሰማ ደስታ ሰከራት። ሕይወት እየገራና እየጣፈጠ እያማረና እየጎመራ ሄደ። እንዳጀማመሩ ሳይሆን ሌላ መልክና ቅርጽ እያለበት ሲሄድ በአይኗ በብረቱ አየች። ያንን ቀን ማታ ሲጫወቱ አመሹ። አብዱል ጀሊል ሳይነገር በመቆየቱ መናገር ሲጀምር የነፍሶች አድማሳት በርጭታ ተሞሉ። አላህን አመሰግናለሁ፣ እናንተን አመሰግናለሁ፣ የሚስቴን ወላጆች አመሰግናለሁ፣ ሰሚርንም አመሰግናለሁ። አልፈው ሳይሆን በሄዱበት መንገድ እጄን ጎትተው ከነበርኩበት ዝቅታ ጎትተው ወደ ከፍታ ይሳቡኝን ሁሉ አመሰግናለሁ። የትላንቴ ክፋት ዛሬን እንዳያጠለሽብኝ ላገዙኝ ሁሉ ልቤን በሚጥስ የደስታ ስሜት ተመልክቼ አመሰግናለሁ። ረሱል ሰለላሁ ዐለይሂ ወሰለም ሰውን ያላመሰገነ አላህንም አያመሰግንም ብለዋል። አመሰግናለሁ በማለት ሲናገር የሚናገርበት ቋንቋ ለስላሴ በየልቦች ለዛሬ ስሜት አስቀመጠ። አብዱል ጀሊል ይህንን ሲናገር ከቆየ በኋላ እንስገዳ አለ ሰሚር። አብዱል ጀሊል እንዲያሰግዳቸው እያመላከተ ኢሻ ሰላት በመሆኑ በጨዋታ ጊዜው ተገፍቶ ነበር። ውዶ የሚያደርግ አድርጎ ሁሉም ተነስተው ቆሙ። አብዱል ጀሊል አሰግዱን እያለ ቢጠብቅ ማንም የሚቀድም በመጥፋቱ እሱ ላይ ባረፉት አይኖች ተገፍቶ ኢማም ሆነ። ፍጹም ጸጥታ ለደቂቃዎች ከሰፈነ በኋላ የሚቀራበት ድምፁ የልቦችን እርግብግቢት የሚቆጣጠርና የሚያዝ በመሆኑ ሁሉም በድምፁ ተደመው ማዳመጥ ጀመሩ። ደስ ይል ነበር ድምፁ። እንዲህ ሲቀራ አጋጥሟት የማታውቀው ሚስቱ በኩራት ልቧ አበጠ። ይህን ነገር ቤተሰቦቿ ሲሰሙትና በእነሱ መሃል ሲያኮራት የሚሆነውን ማሰብ ጀመረች። ልቅናና ክብር ውሉና የአዳር ልብሷ ሆነ። ያ ሰው ወደ ህይወቷ ከመጣ በኋላ ብዙ ጸጋዎችን አግኝታለች። እንደዚህኛው የሚሆን ግን አላጋጠማትም ነበር። እንደ መከበር አብዱል ጀሊልን ባየችው ቁጥርም አይኖቿ በላዩ ላይ እየተንከባለሉ ያወሩታል። ቋንቋቸውን ያውቀዋል። ማለት የፈለጉትን ይረዳዋል። ልሳናቸውን ያዳምጣል። ከተሰገደ በኋላ ሁሉም ቦታውን ይዘው ሲቀመጥ በሴቶቹ ክፍል ትርምስና ግርግር ተፈጠረ። በሩን እየከፈቱ የሚሮጡና እያለከለኩ በቆሙበት ሆነው የሚጮሁ ልጃገረዶች የአካባቢውን አየር ሞሉት። ወንዶች ሁሉ ገሚሱ ወደ ሴቶች ክፍል፣ ገሚሱ የሚሮጡትን ሴቶች እየተከተለ ዳግም የማይረጋና የማይቆም እየመሰለ ወደ ውጪ ተፈተለከ። አብዱል ጀሊል ዘሎ ሲገባ ሲዋር ትንዘፈዘፋለች። ዘሎ እንደገባ ሲዋር መብራት ይዟት ከራለች። ሁሉም በድንጋጤ ጥጉን ይዞ አይኑ እንደፈጠጠ ሲጮህ ሚስቱ አንዷና ዋነኛዋ ነበረች። አብዱል ጀሊል በቅጽበት የእንጨቱን መስኮት መቃን ገነጠለና መብራቱንና ሲዋርን አላቀቃቸው። ቤቱ ሰሚር እንደገዛው በችኮላ የተሰራ በመሆኑ ያልተጠናቀቀ ብዙ ነገር አለው። በዚህ መሃል ነበር ብዙ ጊዜ ያልታሰበበት ሰርግ ደርሶ ቤተሰቡን ያተራምሰው ጀመር። ሲዋር ለሶኬት ተብሎ ሳይገጠም የተተወውን የመብራት ገመድ ነበር
ሳታየው በጀርባዋ ተደግፋ ያዛት። አብዱል ጀሊል ተሸክሟት ሲወጣ ከጥቂቱ ወንዶች ውጪ ሁሉም ጥጉን ይዞ ቆሟል። ሰሚር ከገባበት ድንዛዜ የአብዱል ጀሊል ጥሪ መዞ ሊያወጣው ብዙ ታገለ። ሰሚር፣ እረ ሰሚር፣ አንተ ሰሚር ይላል አብዱል ጀሊል። ሁሉ ነገር እየጎደለ ያስቸገረው ሰሚርም ያሁኑን ካለፈው እየያዘ ለምን ግን ጥያቄውን ይገምዳል። ሰሚር ሐቢቢ እርዳኝ የሚል በጭንቅ ማጥ ውስጥ የጠለቀ ድምፅ ድንገት ልቡን ወጋው። ሰሚር ነቃ። በዚህ ጊዜ መኪና፣ ሰሚር መኪና በማለት አብዱል ጀሊል የተናገረው ንግግር ነበር። ሰሚር በቅጽበት የቀዘቀዘችውን ዓለም ንፋስ ሰንጥቆ መኪና ለማምጣት ሮጠ። አብዱል ጀሊል መቆም ስላልቻለ በደንብ ተሸክሟት እየሮጠ መንገድ ገባ። ሰሚር ወዲያው መኪና ይዞ ደረሰበት። ወደ ሕክምና ተቋም በረሩ። መኪናዋ ነፍስ ዘርታ ነው መሰል እንደ ሰሚር ደንግጣለች። መሪዋ ለሰሚር እጆች ከበዱ። የሚረጋገጠው የነዳጅ መስጫ ሁላ እንደ መክረር ዳዳው። ይህ ለሰሚር ልብ አንድ ነገር አረዳው። ሰሚር ከጥልቁ የስሜቱ ጅረት እየቀዳ በፊቱ ደፋ፣ አለቀሰ። ሊሳካ ነው ሲሉት የሚናድ ሁሉ ፈተናው ከባድ ነው። ልብ ይነቀንቃል፣ ነፍስን ይዘቀዝቃል። ንቁ ነኝ የሚልን አይምሮ ያስጨንቃል። እግር አልራመድ ሲል እጅም ይፈዛል። አይን በትኩስ እንባ ሙቀት ፋንታ የሚተፋው ሁሉ ይቀዘቅዛል። ክፍል 6 ይቀጥላል።